ማዘር አንቺ እንኳን አትቆጫትም? ምንም ቢሆን እኮ የሰው ቤት ሰራተኛ እንደሆነች እናውቃለን አይደል እንዴ? አዎ ይቅርታ፣ ከዚህ በኋላ የለመዳትም እኮ። አንቺ መታኩ ስለጠይቅሽ ቅር ብሎኝ አይደለም፣ ግን ደግሞ ባንቺ እያሳበበች ቀን በቀን ስራ ትታ ስትዞር ነው የምትውለው። በዛ ላይ ከማይመጥናት ወንድ ጋር ስትንዘላዘል ሳይ አግባብ አይደለም ብዬ ነው። ላንቺም ቢሆን ከወንድ ጋር መንዘላዘሉ ምንም አይጠቅምሽም። ደግሞ እውነቱን ንገሪኝ ካልሽኝ ሁሉም ሊጫወቱብሽ እንጂ ለቁም ነገር አይፈልጉሽም። ያው ለቁም ነገር ማትመጥኝ ስለሆንሽ ማለት ነው። ቃል ስነ ስርዓት። ልጄን እንድትናገሪያት አልፈልግም። ደግሞ የኔ ልጅ እንደዚህ መቼም አታድርግ። እሺ ማመን አለማመን እንግዲህ አንቺ ፋንታ ነው። እኔ ለራሽ ብዬ ነው እንግዲህ በኋላ ዲቃሏን ተሸክማ ከአንቺ ጋር ከምመጣ ብዬ ነው። አንቺ ተረጋጊ እናቴ። አሁን ብላንቺ ለማናገር እንደዚህ የምትሆነው እኔ ቆይ ለምን አበሳጫታለሁ? እውነቱን መናገሬ ነው እንደሚያበሳጫት። ባልናገረውም እኮ አንቺ ጸባይሽን ካላስተካከልሽ የሚሆን ነገር ነው። እሺ ቃል፣ ለምክርሽ አመሰግናለሁ። አረ ምንም አይደል። እትዬ እንዴት ናት? ሳሎንች አለችው? አዎ ምንም። ልጅሽ ግን በጣም አሽቃብጤ ናት። ቆይ አሁን በህይወት ላለ ሰው እንዲህ ማልቀስ ተገቢ ነው ነው ወይስ ሞቷን እየተመኘች ይችላል? እኔ እንደውም ሳስበው ለካ ማሽቃበጡ ከዘር ነው። እትዬ ምንም ነገር አልሆንሽም። እሺ ሁሉም ነገር ሰላም ይሆናል። ቆይ ለምንድን ነው የምታሻት? አብዳለች እኮ። ዝም በይ። ምንም አልሆነችም። እኔ አብጃለሁ እንዴ? አይ አላበድሽም። ምንም አልሆንሽም። በጣም ደህና ነሽ። ታሳዝን። ማናት ለኔ የምታዝነው? አንቺ ልጅ አይደለሽ እንዴ? ልጅ በመታችበት ወቅት ቃል እኔን መታኝማ በጭራሽ ዝም አልልም። ብሌንን የእጇን ነው የምሰጣት። በሷ ምክንያት ነው ይሄ ሁሉ ነገር እየተፈጠረ እያለች በጣም ስትናደድና ስትበሳጭ ነበር ማለት ነው። እና ዳጊን ለማማለል ስትሞክር ነበር። ነገር ግን ያሰበችው ነገር አልተሳካላትም። እንግዲህ ሳሚ ደግሞ ሰላም እንዴት የብሌን አሳዳጊ እናት እንዴት ልታውቅ ቻለች? ልጇ እንደሆነ ሰላም ለአሳዳጊ እናቷ ደውሎ ሰው ነግሯል ብላ ሲነግር አልገባኝም፣ ማን ሊነግረው ይችላል ብለው ሲጠይቋት እንግዲህ እንዴት ልታውቅ ቻለች? የአሳዳጊ ትክክለኛ የብሌን እናት ሰላም መሆኗ እንደደረሰችበት በኃይሉ ሳቅ እንዴት ልታውቅ ቻለች? ቤት አጋጣሚ እያለ ጥያቄ እየፈጠረበት ነበር ማለት ነው። ነገር ግን ይህን ምስጢር የምናውቀው እኛ ብቻ ነን አይደለን? እኔና ቃል አንተ ብቻ ነን። ስለዚህ ብሌን እናቱ እንደሆነች የብሌን እናት እንደሆነች እንዴት ልታውቅ ቻለች? በማለት በኃይሉ እጅግ በጣም ስናደድ ነበር ማለት ነው። ነገር ግን እኔ ምንም አላል። እንግዲህ የሆነ ነገር ተፈጥሮ ሆናል። ምናልባት ቃል ተናግራውን እንደ ሌላ ሰው እያለ ነበረ ሳሚ። ነገር ግን ትክክለኛ ወላጅ እናቷ እንደሆነች ገኒ ታውቃለች። ነገር ግን ልትነግራት ብትሞክርም ባለፈው የተደወለ ስልክ እኮ ልጄ ሰላም እናትሽ እንደሆነ ስነግረኝ ነበር ብላ ብትነግረውም እና ወላጅ እናቴ ትክክለኛ እናቴ አሰሪ ሰላም ነች ማለት ነው፣ እትዬ ናቸው ማለት ነው ስትል አይ ይሄ ነገር ሊሆን አይችልም፣ ምናልባት የተሳሳተ ነገር ሊሆን ይችላል እያለች አይ እኔ አልተሳሳትኩም፣ አንቺ ልጄ ነሽ፣ ምንም ታምር ቢፈጠር እኔና አንቺ ማንም አይለየንም እያለችን ብሌንን አቅፋ ስታለቅስ ነበረ ሰላምዬ። እና አንቺ ከኔ ጋር ከሆንሽ እኔ ጤነኛ ነኝ፣ ስለዚህ ጥለሽኝ ወዴትም እንዳትሄጂ፣ አንቺ ልጄ ብቻ ነሽ እያለቻት ነበር ማለት ነው። እና እሷም ወዴትም ጥላ እንደማትሄድና ሁሌ ከጎኗ እንድትወስ ትነግራት ነበር። እና ቃል ደግሞ ልጅሽ ነኝ ብላ እሷን ለማባል ስትሞክር አይ አንቺ ቃል ልጅ አይደለሽም፣
ምናልባት የልጄ ጓደኛ ትሆናለሽ እንጂ ልጄ ብዬ ተቀብዬሽ ነበር። አዎ እኔ እኮ ነኝ ማሚ ልጅሽ እያለቻት ነበር። ነገር ግን እሷ በጭራሽ ልጄ አይደለሽ ብላ አሻፈረኝ አለቻት ማለት ነው። ልጄ ብሌን ነች፣ ልጄ እሷ ነች። አታየትም? እኔን ትመስላለች እኮ ፈገግታዋ፣ አይኖቿ፣ ሁሉ ነገሯ። ስለዚህ ብሌን የኔ ልጅ ነች እያለቻት ነበር ማለት ነው። ውስጧ ሙሉ በሙሉ ነግሯታል ማለት ነው። ብሌን ትክክለኛ የሰላም ልጅ መሆኗን ሰላምን በእርግጠኛ ልጄ ብላ እየተጠራች ነበር። በኃይሉ እንዴት አሳዳጊው የብሌን አሳዳጊ እንዴት ልታክ ቻለች? እቺ ሴት በቃ በእጃችን ነው የምትጠፋው። ስለዚህ ለብሌን እንዳትናገር ማስጠንቀቅ አለብን፣ አለዛ ደግሞ የማይሆን ነገር ይፈጠራል። አንቺ የምታረጊ ለብሌን ውሸት ነው ብለሽ አሳምኛት፣ ለብሌን በጭራሽ መናገር እንደሌለባት ንገራት ብሎ እየነገራት ነበር። ሳሚ በድጋሚ ስልክ ደውሎ ሰላም ትክክለኛ ወላጅ እናትሽ ነች ብሎ ለብሌን ለራሷ ይነግራታል ማለት ነው። ነገር ግን ይህን ደግሞ አንተ እንዴት ልታቅ ቻልክ? በምንስ ልታቆ ቻልክ? እናቴ ሰላም በመሆኑ ለምንድን ነው ቃል አምጥታችሁ ልጇን ብላ አልሰጣችሁም እንዴ? አይ ይሄ ነገርማ ሊሆን አይችልም አቶ ኃይሉ፣ በጭራሽ ይህንን ማን ሊነግራት ይችላል? እንግዲህ አላቅም። ይሄ ነገር ሌላ ሰው ሰላም ትክክለኛ የብሌን እናት ካወቀ ነገሮቹ ሁሉ ገደል ይገባሉ፣ ይበላሻሉ። ለሰላም የምትፈልገው ሀብትና ውርሱን ይቀርብሃል። ስለዚህ ይሄ ነገር ማን ነው የነገረ ብለን ማጣራት አለብን እና አሳዳገው ወይን ማስወገድ ወይም ደግሞ አንድ ነገር ትንፍሽ እንዳትል ማድረግ ይኖርብናል እንጂ ለሰላም ትክክለኛ ልጇ እንደሆነች አው ልጄ ብለ ተቀብላታለች አሁንም ቢሆን። ነገር ግን በጭራሽ እውነት ሊሆን አይችልም። ይሄን ይሆን ብለን እነሱ መለያየት አለብን እያ ነበር። ሳሚ እንግዲህ ተናዶ በድጋሚ ደውሎ ብሌን ትክክለኛ ወላጅሽ ሰላም ነች፣ ስለዚህ አሁን እውነቱን ተቀበይ ብሎ ይነግራታል። እና እሷም በጣም ትደነግጣለች። ምን ሆነሽ ነው? ምን ተፈጠረ ስትላት አይ ምንም አልተፈጠረም ልጄ፣ ምንድነው ሽብኝ? ማን ነው የማስቸግርሽ እያለቻት ስጠይቅ ነበር። አይ ደህና ነኝ እናቴ፣ ምግብ ላቅርብልሽ፣ መድኃኒትሽን እንድትወስጂ ደህና ትሆኛለሽ እና ጸበልም እወስድሻለሁ እያለቻት ነበር። እና ሰላም ብሌንን የሚነካትና የሚቆጣት አንድ ነገር የሚያረጋት ሰው በጭራሽ ላይ አልፈልግም። አንተም ባይሉም ብትሆን ወንድሜ ብትሆንም እንኳን ልጄ ሌሊት ጮ አይገባም ትሰማኛለህ እያለች በጣም በንዴትና በቁጣ ነበር ስትጮህ ነበር። እኔን እኮ በጭራሹ ሰራተኛቸው አድርጎ አረፉኝ እኮ ባይሉ ጭራሹ እኮ ገረድ፣ ልክ እንደ ገረድ እኮ ነው የምትመለከተኝ። እቺ ገረድ እንኳን እኔን እያዘዘችኝ ነው እያለች ስትናድ ነበር። እንግዲህ ነገሮች እስክስተካከል ድረስ እሺ ብለሽ መገዛት ነው ያለብሽ። ሰማሽ አይደለም? እኔ በጭራሽ ይሄንን መቋቋም አልችልም። ጭራሹ እኮ የእነሱን ገረድ ነው ያደረጉኝ ባይሉ፣ እኔ በጭራሽ ይሄንን አልቀበልም ባይሉ፣ እኔ በጭራሽ የእነሱ ገረድ መሆን አልችልም። እንደዚህ አድርጋ ከፈነከተችኝ በኋላ ጭራሹ የእሷን ገረድ መሆን ደግሞ ያምረኛል እያለች በጣም ስትናደን ነበር ማለት ነው። ሰማኛል፣ በጣም ነው የጎዳችኝ እኮ እያለ ስታወራ ነበር ቃል ዳጊ እንዴት አድርጋ እንደመታችኝ እኮ አላያትም። ቆይ ምንን ተፈጥሮ ነው ልጅ አይደለሽም ብላ እኮ ነው ድንገት እየመታችኝ እያለች ነበር። እንግዲህ ብሌንን ለማጣጣልና ለማቆሸሽ ቆይ ዳጊ ምን እየተፈጠረ ነው? እዚህ ምን እያደረጋችሁ ነው ስትል ይቅርታ በማው መንገድ መጣው እንዴ ብላ ጥላቸው ትሄዳለች ማለት ነው። ግን በጣም ደንግጣ ነበር። ጥሩ ጊዜ እያሳለፍን ነበር እኔና ዳጊ፣ በመጥፎ ሰዓት መጣሽ። ትንሽ ቆይተሽ አመጭም ነበር ይወሽ ተንከሲስ ነገር ነሽ፣ ቢያው ወደ ስራሽ ተመለሽ እያለች ብሌን ላይ እየጮኸችበት ነበር ማለት ነው። የምትናገርን እያሰብሽ እያለቻት ነበር። ቃል የምትናገርን እያሰብሽ እንግዲህ ይፈቅዳልኝ እኮ ከቤት የወጣሁት፣ ስለዚህ አንቺ ነበርሽ ምን ስታረጊ ነበር? ቆይ ምን አገባሽ? ለአንቺ ማብራራት አለብኝ እንዴ እያለች ስጮህ ነበር። አንቺ ገረድ ስራሽን ብታቂ ይሻልሻል እና ሰላም ደግሞ ስሚ እናቴ ስርስር ማለትሽን ደግሞ ብታቆሚ ይሻልሻል። አውቅ ያዘነ አትመሲ፣ እያስመሰሽ ነው ወይ ያዝነሽ ሞትሽ እያለቻት ለማናደድ እሷን ለጥፎ ቃላቶችን
እየተናገረቻት ነበር ማለት ነው። ሰላምዬ ከአጠገቤ አትሂጂ ከኔ ጋር ሁኚ ልጄ እያለቻት ነበር። እሺ የትም አልሄድም ሁሌም ከአንቺ ጎን ነኝ እያለቻት ነበር። አንቺ ከኔ ጋር ከሆንሽ እኔ ድናለሁ ግን ከኔ ጋር እንዳትሄጂ እያለቻት ነበር። ነገር ግን አንቺ ገረድ ተነሽና እንደዚህ አድርግ እያለቻት ቃል ስጨውበት ነበር። አንዴ ብደፈሪ ነው ልጄ እንደዚህ የምታናግሪ? አየ ማሚ እኔ እኮ ልጅ ጭራሽ ልጅሽ ነኝ እያለች ነው እንዴ? አልቀረብሽም አንቺ ልጅ አይደለሽም። ልጄን ደግሞ ስታናግራት ደግሞ ጥንቃቄ አድርጊ። እንዴት ነው የምታናግራት? ልጄ እኮ ነች፣ አንድ ብቸኛው ልጄ ነች እያለቻት ይቅርታ ጠይቃት። እሺ ይቅርታ ብሌን ይቅርታ ብላ ይቅርታ አስጠየቀቻት ማለት ነው በንግግሯ። በጭራሽ ድጋሚ ልጄ እኔ ፊት ልጄን አንድ ነገር ስታመነጫጭቃት ባይ ከዚህ ቤት ነው ማባረሽ። አርፌ ስራሽ ስሪ። እንዴ ከመቼ ነው እንደዚህ የምታናግረት ልጄ? ወረግድ እንዴ ብሌኔ እንዴት እንደዚህ ታናግርሻለች? ፊት እንዳሰጫት ጭራሹ ልጄን እኔ ፊት እንደዚህ ትናገራታለች እንዴ? ደፋር እያለች በጣም ስትናደድበት ነበር ማለት ነው። እትዬ ተረጋጊ፣ በቃ ማንም ሰው አያናደኝም፣ ማንም ሰው አያናግረኝም። ልጄ በጭራሽ አንቺ ተከፍቶሽ አይኖችሽ እንባ እያቀሩ ነው። ታዲያ ለምንድን ነው አይኖችሽ እንባ የሞላ እያለቻት ነበር። አይ ደህና ነኝ እናቴ ደህና ነኝ፣ ብቻ ዝም ብዬ ነው እንጂ ደህና ነኝ እያለቻት ነበር። ደህና ሁኝልኝ የኔ ልጅ፣ በጭራሽ እኮ አንቺ ተከፍተሽ ላይሽ አልፈልግም ብቸኛው ልጄ እያለቻት እያቀፈቻት ነበረ። ቃል ግን በቅናት በጣም አበደች፣ እግድ ተናደደች። ብሌን የእጅሽ ነው የሚሰጥሽ ጠብቂኝ አንቺ ገረድ፣ ጭራሹ ተቃቀፉልኝ። ወይ ጉድ! ልጁ አይደለም ብላ ከምናገር ይልቅ ልጅሽ ነኝ ብላ አቀፈቻት። ወይኔ ቃል እቺማ እገላታለሁ፣ የእጅሽ ነው የሚሰጥሽ ጠብቂ፣ ለዚህማ አስከፍልሻለሁ እያለች እየዛተችበት ነበረ ማለት ነው። ወደ ተመልካዮቼ